ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የመስከረም 16 ቀን የዕለተ ደመራ የዘወትር ፕሮግራማችን ነው። እናም እንኳን ለመስቀል በዓል አደረሳችሁ ላለው በዛሬው ዝግጅታችን ልዩ ልዩ ሰበር መረጃዎችን፣ የግንባር መረጃዎችን እንዲሁም ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዛለሁ። በዛሬው ዝግጅታችን በርካታ አስደሳች ሰበር መረጃዎችን ይዘናል። እናም ወደዛ ከመሸጋገራችን በፊት ሁላችሁም ሰብስክራይብ አድርጉላለሁ። አፋብኃ ምኒልክ ዕዝ በሁለት ወር እንኳን ይሳካል ተብሎ የማይታሰብ ዘመቻ በ3 ቀን አሳክቶ ቦታውን ይዟል። የሰሜን ወሎ አመራር ነቅሎ ወደ ደሴና ኮምቦልቻ ሲያፈገፍግ የፈረደበት የብርሃኑ ጁላ ጦር ታንክና መድፍ ጠምዶ ወልዲያን ከቦ ካደረ በኋላ ዛሬ አስረክቦ ወጥቷል። አፋብኃ ምኒልክ ዕዝ በዛሬው ዕለት ወልዲያን ገቢ ሲያደርግ ሴቱ በእልልታ ወንዱ በሆታ ተቀብሎታል። ከወልዲያም አልፎ መርሳና ውጫሌንም ገቢ አድርጓል። የብርሃኑ ጁላ ጦር አድማ በታኙን አስከትሎና ተበታትኖ ወደ አፋር ሲሸሽ ሚኒሻን ለማስከተል ፍቃደኛ አለመሆኑ ተሰምቷል። ሚኒሻዎችን ጥሏቸው ወጥቷል። የአፋብኃ እንቅስቃሴ ከሰሜን ወሎ ወደ ደቡብ ወሎ ተሸጋግሮ ኩታበር አካባቢ ከባድ ውጊያ እየተደረገ መሆኑ ተሰምቷል። የደቡብ ወሎ ከተሞች ውስጥ የሚገኙ ባንኮች በደንበኞች ተጨናንቀዋል። ከሚሴ አካባቢም ውጥረት መንገሱ ተሰምቷል። በሌላ መረጃ ደግሞ ከእንግሊዘኛ ይልቅ ሩስኪ ቀለኛል የሚለው አብይ አህመድ ለስብሰባ ወደ ሞስኮ ሲያቀና ብርሃኑ ጁላ በአዲስ አበባ ሳር ቤት ፑሽኪን አደባባይ አካባቢ በሚገኘው ቢሮ ውስጥ ወታደራዊ ካውንስሉን ሰብስቦ ትናንትና ማምሸቱን ለጠለስ ሚዲያ የደረሰው መረጃ ያመለክታል። የስብሰባው አጀንዳም የአማራ ፋኖ በምስራቅ አማራ ቀጠና ባደረሰው ጉዳት ዙሪያ መወያየትና መፍትሄ ማመላከት ሲሆን ጎንደር ላይ መድረክ ሲመራ የነበረው ጄኔራል አበባው ታደሰም ተመልሶ በስብሰባው ላይ መገኘቱን ወታደራዊ ምንጮቻችን ገልጸዋል። ከትናንት ወዲያ በወሎ ትናንት ደግሞ በጎንደር የባዕድን አመራሮችን ሰብስቦ የክልላችሁ ሰላም ስለተረጋጋ መከላከያን ለሌላ ተልዕኮ መውጣት እንፈልጋለን፣ የክልላችሁን ሰላምም በክልላችሁ ሚሊሻና አድማ በታኝ ማስከበር ትችላላችሁ በማለት ሲናገር የነበረው ጄኔራል አበባው ታደሰ ትናንት አዲስ አበባ ገብቶ ምስራቅ አማራ ላይ የደረሰው ጉዳት አስደንጋጭ መሆኑን በመናገር የአየር ኃይሉን እንጠቀም ወይስ ሜካናይዝድ በሚለው አጀንዳ ላይ ለመምከር ተገደዋል ይላል። በሁለት ቀን ተከታታይ ዘመቻም የዛሬውን ሳይጨምር ማለት ነው የሰሜን ምስራቅ ዕዝ 12ኛ ክፍለ ጦር ሙሉ ለሙሉ መደምሰሱንና መማረኩን ከ4 በላይ ኦራል ከ12 በላይ ፓትሮል በርካታ ሞርታር፣ ዲሽቃ፣ ብሬን፣ ስናይፐር፣ ክላሽ ወደ ቀጠናው ከተላከ ተተኳሽና ወታደራዊ ቁሳቁስ ጋር ከፋኖ እጅ መግባቱን የ12ኛ ክፍለ ጦር አዛዥና ምክትል አዛዥም ያሉበት ሁኔታ የማይታወቅ መሆኑን እነሱ ባያውቁም ግን ፋኖ ተማረካቸው ገልጿል። ይሁንና 12ኛ ክፍለ ጦር አዛዥና ምክትል አዛዥም ያሉበት ሁኔታ የማይታወቅ መሆኑን በመግለጽ በዚህ ልክ ጦራችንና ሎጂስቲካችን የፋኖ መጫወቻ ሊሆን የቻለው እንዴት ነው በሚለው ጥያቄ ዙሪያ ዱላ ቀረሽ ንትርክ ለኩሰው ሲጨቃጨቁ ማምሸታቸውን ሰምተናል። ከወልዲያ ውጭ ያለው የሰሜን ወሎ ዞንም በፋኖ እጅ መግባቱን አምነው በፍጥነት አካባቢውን መቆጣጠር ያስፈልጋል ማለታቸውን ምንጮቻችን ገልጸዋል። ይሁንና ዛሬ ደግሞ ወልዲያ ገቢ ሆናለች። አፋብኃ ባወጀው የሁለት ቀን ዘመቻ ካስተናገዱት ጉዳት በላይ ያበሳጫቸው ደግሞ እንደ ፋኖ ያሉትን ኃይሎች የማጥፋት ተግባሩን ለሚኒሻ አስረክበን ለሌላ ትልቅ ዓላማ መከላከያውን እያዘጋጀን ነው ስንል ከርመን የሀገር ብቻ ሳይሆን የጎረቤት ሀገራትም ጭምር መሳቂያ የሚያደርግ ጥቃት ማስተናገዳቸው ሲሆን ይህንንም የሚቀለብስና የደጋፊዎቻቸውን ሞራል የሚክስ ዘመቻ ማድረግ ትልልቅ የፋኖ መሪዎችም ጭምር ሰለባ የሚያደርግ ዘመቻ መከፈት አለበት ብለዋል። ይህንንም ዘመቻ ለማሳካት ድሮን፣ ጀት እና ሄሊኮፕተር ለመጠቀም መወሰናቸውን መረጃውን ያደረሱን ምንጮች ገልጸዋል። ይህ መረጃ ትናንትና የተላከልንና ማታ ያጠናቀርነው ነው።
ይሁንና ዛሬ ነገሮች ተቀያይረው ወልዲያን አልፎ አፋብኃ፣ መርሳ፣ ውጫሌ ያሉ ከተሞችን መቆጣጠሩን አጠናክሮ ቀጥሏል። በኩታበር ዙሪያም ከፍተኛ የሆነ ውጊያ እየተካሄደ ይገኛል። የብልጽግና ሚዲያዎች ስለ ወልዲያ ሲያወሩ ነበረ። ወልዲያ በቁጥጥር ስር አልዋለችም። ሀራ ላይ ሆኖ የወልዲያ ኮሚኒኬሽን የለጠፈውን መረጃ እሱን መሰረት በማድረግ ወልዲያ ሰላም ናት ሲሉ ነበር። አሁን ላይ ግን ወልዲያ ላይ አድማ በታኝም መከላከያም የለም። እጁን ከሰጠ ሚሊሻ ውጭ ፋኖ ገቢ አድርጓታል። እነሱ ስለ ወልዲያ በሚያወሩበት ሰዓት ፋኖ አልፎ መርሳ ገብቷል፣ ደቡብ ወሎ ላይ ገብቷል። ምስራቅ አማራ ቀጠና ምኒልክ የልጅ ኢያሱ ኮር የሰሜን ወሎ ዞን ሀብሮ ወረዳ ዋና መቀመጫ የሆነችውን የመርሳ ከተማ እንደተቆጣጠረ ይታወቃል። ስለሆነ በዚህ ከተማ አስተዳደርም ሆነ ዙሪያ ቀበሌዎች የሚደረጉ ማንኛውም ህገወጥ ተግባራት ሲሰራ የተገኘ አካል ላይ ቶሎ እርምጃ የሚወስድ መሆኑን እያሳወቅን ለየትኛውም ሴክተር መስሪያ ቤትም ሆነ የንግድ ተቋማት አስተማማኝ ጥበቃ ስለምናደርግ ስራችሁን አጠናክራችሁ ያለምንም ስጋት እንድትወጡ እያሳወቅን የሚገጥማችሁ ማናቸውም ችግር ካለ በቀጠናው ለሚገኙ የፋኖ አባላት እንድታሳውቁ ስንል በጥብቅ እናሳስባለን። በተጨማሪም ማንኛውም የአመራር የሚሊሻ የአድማ ብተናና የፖሊስ ቤተሰብ በመቀጠል ምንም አይነት ችግር ስለማይደርስባችሁ ያለ ስጋት የዕለት ተዕለት ስራችሁን እንድትወጡ ስንል መልእክታችንን በጽኑ እናሳውቃለን። ድል ለአማራ! አማራ ያሸንፋል! እና እንደ አጠቃላይ ከሰሜን ወሎ ከተሞች እስካሁን በቁጥጥር ስር ያልዋሉት ወልዲያ፣ ጋሸናና ላሊበላ ነበሩ። ወልዲያ በቁጥጥር ስር ውሏል። ጋሸና አካባቢም ከባድ የሆነ ውጊያ እየተካሄደ ይገኛል። ከዚህ ጋር በተያያዘ ብልጽግና የሰሜን ወሎ አመራሮችን መገምገሙ ተሰምቷል። የሰሜን ወሎ አመራሮችን ይህን ያህል መጠነ ሰፊ የዘመቻ ዝግጅት ሲደረግ የት ነበራችሁ በማለት ሙሉ ካቢኔው ላይ የግምገማ ዶፍ ማውረዱ ተሰምቷል። አንድ እንኳን መረጃ የሚሰጥ ሰርጎ ገብ የፋኖ አመራር እንደ ደቡብ ጎንደር ማፍራት ያልቻላችሁት እንዴት ነው በማለት በክልልና በፌዴራል አመራሮች መገምገማቸውን እንደዚሁ የደረሰ መረጃ ያመለክታል። ልክ እንደ ደቡብ ጎንደር ላይ ብዙ አስርገው አስገብተዋል፣ በአደኖች ማለት ነው። አንድ እንኳን መረጃ የሚያደርሳችሁ እንደዚህ አይነት ዘመቻ ሲታወጅ እንደዚህ አይነት በአንድ ጊዜ ትልልቅ ከተሞችን ሰሜን ወሎ ከተማን ጨምሮ አሁን ወደ ደቡብ ወሎ እየተስፋፋ ነው ያለው። ይህን የሚያክል ግዙፍ ዘመቻ ሲታቀድ እንዴት ሳትሰሙ ቀራችሁ? አንድ እንኳን አስርጋችሁ ማስገባት ያልቻላችሁት እንዴት ነው ተብለው መገምገማቸውን ብሎም ከፋኖ ጋር መክራችሁ መከላከያውን አስበልታችኋል መባላቸውን፣ በዚህም የተነሳ መከላከያው ሲወጣ እነሱን ይዘዋቸው ሊወጡ ፈቃደኛ ለመሆናቸውን የመረጃ ምንጮቻችን ገልጸዋል። ባዕደኖች በራሳቸው በተናጠል ካልሆነ በስተቀር መከላከያው አላስከተላቸውም። ምክንያቱም ከዚህ ዘመቻ ጀርባ አላችሁበት። እንኳን አይደለም መረጃ አምጥታችሁ ልትሰጡን ቀርቶ ዘመቻውንም በማሰናደር ረገድ እናንተም አላችሁበት ተብለው መገምገማቸውን ለጠለስ ሚዲያ የደረሰው መረጃ ያመለክታል። በተረፈ እነ ምሬ ወዳጆ ማርካው ምሬ ወዳጆ እነ ሻለቃ ድርሳን እነ አርበኛ በለጠ እነ ኮሎኔል ሞገስ የሚገርም ዘመቻ ነው ያወጁት። የሚገርም ዘመቻ ማለት ነው። በጣም እስከ ደቡብ ወሎ ድረስ እስከ ከሚሴ ድረስ ደርሷል። አሁን ላይ ተረመሱና ልክ በአንድ ወቅት ከትግራይ ጋር በተካሄደው ጦርነት ላይ እንደነበረው ኧረ ከዛም በላይ የሚፈጥን ነው። ትናንትና ተራራ ላይ ሸለቆ ላይ ነበሩ የተባሉ የፋኖ ኃይሎች በአንድ ጊዜ ከተራራው ላይ ተንሸራተው የዞን ከተሞችን እየተቆጣጠሩ ይገኛሉ። አሁኑ ሰዓት ላይ ሰሜን ወሎን ሙሉ ለሙሉ በቁጥጥራቸው ስር አስገብተውታል። የአብይ አህመድ መከላከያ ፈርሶ ተበትኖ ወደ አፋር መስመር ሸሽቷል። ስለዚህ በቀጣይ ነው የሚያደርጉት። አፋር ላይ እንደገና የፈረሰውን አደራጅተው ከመመለስ ባለፈ ሜካናይዝቱንም አየር ኃይሉንም ተጠቅመው ከመመለስ ባለፈ አሁን ላይ ማድረግ የሚችሉን ነገር የለም። እሱ ደግሞ ጊዜ ይፈጃል። እንደገና ጦሩን አደራጅቶ ለመመለስ ጊዜ ይፈጃል። በመሆኑም በእኔነት ልክ እንደ ሰሜን ወሎ ሁሉ እነ ደሴና ኮምቦልቻም እና ከሚሴም የሚቀርላቸው አይመስለኝም። ስፔሻሊ ደሴና ኮምቦልቻ ድረስ የሚደርስ ኦፕሬሽን ይመስለኛል። ይህንንም የተረዱ የደቡብ ወሎ አመራሮች ሙሉ ለሙሉ ቤተሰባቸውን ማሸሻቸው ተሰምቷል። አስቀድመው ከባንክ ብር ወጪ አድርገው ቤተሰቦቻቸውን ወደ አዲስ አበባ ሸኝተዋል። ሰሜን ወሎ ወልዲያ ትናንት አልተያዘችም ነበረ፣ ግን አገዛዙ አመጣጣቸው ወልዲያን እንደሚረከቡት ተረድቶ አዳሩን ብር ሲያሸሽ ነው ያደረው። ከወልዲያ አዳሩን ብር ሲያሸሽ ነው ያደረው። ከባድ መሳሪያዎችንም እንደዚሁ ሲያስወጣ ነው ያደረው። በተመሳሳይ መልኩ ዛሬ ደቡብ ወሎ ላይ ብር የለም እየተባለ ነው። ህዝቡ ተሰልፎ ብር ለማውጣት
ባንኮችን አጨናንቋል። ባንኮች ግን ብር ለመስጠት ፈቃደኛ አይደሉም። የለንም ጥሬ ብር እያሉ ደንበኞቻቸውን በማንገላታት ላይ ይገኛሉ ይላል የደረሰ መረጃ። ሌላኛው ነገር ዛሬ በርካታ ቪዲዮ ወጥቷል፣ በርካታ ፎቶ ወጥቷል። ምርኮ ተንበሻፍሿል። ፋኖ ሚኒሻ የሚባለው እናለ ፋኖ መዳፍ ላይ አርፏል። እስካሁን ድረስ ሚኒሻ ተብሎ ልጆቹ ላይ ሲተኩስ የነበረው ባበል የተቀጠረው ሚኒሻ ሁሉ መከላከያና አድማ በታኝ ጥሎ ስለሄደ እንዳለ ምርኮኛ ሆኗል። እዚህ ጋር በተያያዘም የያዙትን መሳሪያ ገቢ ሆኗል እና ከተለያዩ አቅጣጫዎች ለምሳሌ 5 ኮሮች ናቸው አሁን ወደ ውጊያ የገባው። 5ቱም መረጃዎቻቸውን እያወጡ ይገኛሉ በተለያየ አቅጣጫ ስለሆነ ማለት ነው። እና ምርኮው ስፍር ቁጥር የለሽማል። ዛሬ ራሱ ወልዲያ ዙሪያ የተማረከው ሞርታር፣ ዲሽቃ፣ ብሬን፣ ስናይፐር፣ ክላሽ ለመመልከት ሶሻል ሚዲያውን ማየት በቂ ነው። በነገራችን ላይ ባለፈው አንድ መልእክት ሳስተላልፍ ነበረ። ትልልቅ ተከታይ ያላቸው የሶሻል ሚዲያ ተጠቃሚ አማራዎች አክቲቪስቶች የምርኮኛ ፎቶ ባትለጥፉ ጥሩ ነው በማለት ስናገር ነበር። ይኸው ዛሬ ሪፖርት እያደረጉ ብዙ አካውንቶችን ከጥቅም ውጭ አድርገዋል እና እነዚህ አይነት ነገሮችን ማጋራት ባይቻልም ሶሻል ሚዲያው ግን ተጥለቅልቋል። ምንም ነገር ብትሉ የሚሰማችሁ አይደለም እና ግማሹ መሳሪያውን ይለጥፋል፣ የተማረከውን መሳሪያ ይለጥፋል፣ ግማሹ የተማረከውን ሚሊሻ አድማ በታኝ መከላከያ ይለጥፋል፣ ግማሹ የተቆጣጠሩትን ከተማ በፎቶ አስጠግፎ ይለጥፋል። እኛም ዛሬ ወልዲያ ላይ ሲገቡ የሚያሳይ ፎቶ ለጥፈን ነበረ እና ሶሻል ሚዲያው በደስታ ተንበሻብሿል። ሰሜን ወሎ የወልዲያ ህዝብን ጨምሮ ከፋኖ ጎን ተሰልፏል። የሚገርማችሁ ማለት ነው ልክ ዳርዳሩን መዞር ሲጀምሩ ፋኖች ህዝቡ ግልብጥ ብሎ ደስታውን መግለጽ ጀመራሉ። ሰሜን ወሎ ላይ ወልዲያ ላይ እና የአማራ ህዝብ አስተላለፉ ከፋኖች ጋር መሆኑን በግልጽ አሳይቷል። እንደውም አመራሮች ሾልከው ቀርሞ መውጣታቸው ጠቀማቸው እንጂ የኔፓል ክስተት ሰሜን ወሎ ወልዲያ ላይ ሊከሰት እንደሚችል የመረጃ ምንጮቻችን ገልጸዋል። በአመራሮቹ ከመጠን በላይ ቂም ይዞ ነበር የሰሜን ወሎ ህዝብ። የሰሜን ወሎም ብቻ ሳይሆን የተለያዩ ፋኖ እስካሁን የተቆጣጠራቸው እንደ ሲሪንቃ፣ መርሳ፣ ወርጌሳ አካባቢ ያለው ህዝብ በአደኖች ላይ ለመዝበዝ ዝግጅቱን ጨርሶ ነበር። ይሁንና ቀድሞ በመውጣታቸው የተነሳ የኔፓል ጉዳይ ሳይከሰት ቀርቷል ይላል የመረጃ ምንጫችን ያደረሰ መረጃ። በሌላ መረጃ ደግሞ ጀነራል ተፈራ ከሰም ክፍለ ጦር ጀነራል ተፈራ በትናንትናው ዕለት ከኤቢሲ ቴሌቪዥን ጋር ቃለ መጠይቅ አድርጓል። በዛም ቃለ መጠይቁ ላይ ከሰሞኑን ማዕረግ እድገት የተሰጣቸውን ጀነራሎች አጣጥሎታል። የማዕረግ እድገቱን አጣጥሎታል። ምን ዓላማ አሳክተው ሴቶችን ከመድፈር ወገንን ህዝብን ከመጨፍጨፍ ባለፈ ምን ዓላማ አሳክተው የትኛው ጦርነት ላይ አሸንፈው ነው የማዕረግ የተሰጠው? የአብይ አህመድ ከመጋዘን እያወጣ የሚደረድረው ኮከብ ነው። ከዛ ያለፈ ትርጉም የለውም ብሏል። ሌላ መከላከያን ልናወጣ ነው የሚሉት እና አበባው ታደሰ እሱ ደረቅ ውሸት ነው በማለት ተናግሯል። መከላከያን ልናስወጣ ነው የሚሉት ደረቅ ውሸት ነው። መከላከያ ከአማራ ክልል ሊወጣ የሚችለው ሲመታ ነው በማለት ተናግሯል። ይህም ሁኔታ ሰሜን ወሎ ላይ ታይቷል። ዛሬ ከወልዲያ ሹልክ ብሎ የወጣው ሌሎች አካባቢዎች ላይ በመመታቱ የተነሳ ነው። ስለዚህ ጀነራል ተፈራ መከላከያን ልናስወጣ ነው የሚሉት ውሸት ነው፣ ፕሮፓጋንዳ ነው። ግን ከተመታ በደንብ ተደርጎ ከተመታና ከተዳከመ ክልሉን ለቆ መውጣቱ አይቀርም። ስለዚህ የሚያዋጣው የእነሱን ፕሮፓጋንዳ መስማት ሳይሆን እርምጃውን አጠናክሮ መቀጠል ነው በማለት ተናግሯል። እስኪ ሰምተነው እንመለስ። ከሰውየው ጀምሮ ምን ሞራል እኮ የሚባል ነገር የለውም። ሞራል ሲኖርህ ለሀገር ማሰብ፣ ለህዝብ ማሰብ፣ መቆርቆር ሲኖር ነው እንጂ ይሄ ያለቀ ቢያልቅ ስሜት ስለሌለው ደንታ አይሰጠውም። ይሄ አማራ ክልል ሊወጣ ነው ምናምን እየተባለ የሚባለው ውሸት ነው። ይሄ መጀመሪያ ዝም ብለው ነው እንትን የሚሉትኝ። መውጣት የሚችለውም ቢሆን ከጥቅም ውጭ የሚሆነው ሲመታ፣ በፋኖ ሲደመሰስ ከጥቅም ውጭ ሲሆን እንጂ እዚህ አካባቢ ይወጣል እዚያ ይወጣል የሚባለው ተራ ስብከት ነው። እውነታውን ለመነጋገር ከዚህ በኋላ እኛ እያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም። ካጠቃም ዝም አንለው። ይሄ መታወቅ አለበት። በየተራ ሰሜነኞች እየተመቱ አይቀጥሉም። ስለዚህ ይሄ ምንም እኛም እድል አንሰጠውም። ከዚህ በፊት የተደረገው ከመጠን በላይ ነው። እኛ በሌላ መንገድ ነው። እነሱ በየተራ ታርጌት አድርጎ አላማ አድርጎ በየተራ
እየጨፈጨፈነ አይናችን እያየ በእኛ በኩል ዝም አንለው። ይሄን አውቆ ነው ሲገባ፣ ይሄን አውቆ ነው ከኋላው እንደምንከመርበት አውቆ ነው ወደዛ ሊያደርገው የሚችለው። ስለዚህ እነሱ እየተጨፈጨፉ እነሱ እየተመቱ እኛም እስከሚደርስ እንደማንጠብቀው እሱም ያውቀዋል፣ እኛም እናውቀዋለን። አሁን የተገደልንበት ሁኔታ የለም። ዝሮ ግን አሁን ከብልጽግና በላይ የአማራ ጥላት በኢትዮጵያ የለም። ከብልጽግና በላይ ጥላት የለንም። ስለዚህ ከማንኛውም ጋር ወደፊት የጋራን ጥላት በጋራ ለመምታት የሚደረግ ነገር ካለ አስፈላጊ የምንለው ላይ የራሳችን ውሳኔ መወሰናችን አይቀርም። እንደሰማችሁት ነው እንግዲህ ጄኔራሉን ብልጽግና ጦር ኤርትራ ወታደር ፊት ወይም ኤርትራ ፊት የሚቆምበት ቁመና የለውም፣ ግን ድል ባያደርግም ሊሰነቀር ይችላል በማለት ተናግሯል። አብይ ኮሎኔል ቢሆንም የውትድርና ሙያ ስለሌለው ተኩሶ የማያውቅ ኮሎኔል በመሆኑ የተነሳ ጦርነት ሊለኩስ ይችላል። ወፈፌ በመሆኑ የተነሳ ኤርትራ ጋር ሄዶ ጦርነት ሊለኩስ ይችላል። አይለኩስም ማለት አልችልም። ይሁንና ከዚህ በኋላ ሰሜኑን በየተራ መቀጥቀጥ የሚቻል አይደለም በማለት ጄኔራሉ እቅጩን ተናግሯል። ከዚህ በኋላ እኛ እያለን ትግራይን ማጥቃት ኤርትራን ማጥቃት የሚቻል አይደለም በማለት ተናግሯል። እኛ ይሄ እንዲመጣ ነው ስንናገር የነበረው፣ ይሄ እንዲመጣ ነበር ግፊት ስናደርግ የነበረው። አዎ በኢትዮጵያዊነት ጭምብል ነው ያለው ጄኔራል ተፈራ። አገራዊ አጀንዳ ያለው እያስመሰለ ሰሜኑን በየተራ ምሽክ አድርጎ ማዳከም ይበቃል በማለት ተናግሯል። ባለፈው በረከት በላይነህ የተናገረውን አድርሻችኋለሁ። ፖለቲካውን ከሰሜን አምጥተን ደቡብ ላይ አስቀምጠነዋል በማለት ሲናገር ሰምታችኋል። እና አብይ አህመድ የሚደረድሯቸውን ፓርቲዎች ተመልከቱ። ቁጭ ኝንጋቶ ምንትና ምናምን ሐመር ምናምን እያሉ የሚቀጥሉ ናቸው። አብዛኛዎቻቸውን ፓርቲዎች ባለፈው የሰበሰባቸውን ዝርዝራቸውን የምትመለከቱ ምናልባት አሁን ላይ ትግራይ ላይ እየተቀፈቀፉ ካሉ ከዘመን ፓርቲዎች ውጭ አብዛኛው የደቡብ ፓርቲ መሆኑን ትረዳላችሁ። ፖለቲካውንም የኃይል ሚዛኑንም ወደ ደቡብ ለመውሰድ ጥረት እያደረጉ ነው። ስለዚህ ይህንንም የተረዳው ጄኔራል አገራዊ አጀንዳ ያለው እያስመሰለ ሰሜኑን በየፈረቃ እንዲያወድ አንፈቅድለትም። አብይ አህመድ ነገ ወደ ኤርትራ ጦሩን ቢያዘምት ከጀርባ ጉብ እንልበታለን በማለት ጄኔራል ተፈራ እቅጩን ተናግሯል። በእኔ እምነት ይህ ጉዳይ አስፈላጊ ነው። አብይ አህመድን በአጭር ጊዜ እናስወግድ ከተባለ በሰሜኖች መካከል ትብብር ያስፈልጋል። ሰሜኑን ከጥቅም ውጭ የሚያደርግ ኢቨን እኮ ስለ ባህር በር ስለ ወደብ ቢነሳ ሰሜኑ እንዲጠቀም ቢፈለግ ኖሮ ምጽዋ ነበር ቀዳሚ መሆን የነበረበት። ምጽዋ ነው። አሰብን የመረጡበት ምክንያት አላቸው። ዳር ወደ አፋር ስለሆነ ነው። ስለዚህ ሰሜኑ ከጨዋታ ውጭ እየሆነ ነው። ሀራ ባቡር መስመር ተቋርጧል። አገልግሎት እየሰጠ አይደለም። ከሁሉ ውጭ እያደረጉን እኮ ነው። ከሁሉ ውጭ አሁን እየተከፈቱ ያሉ ፋብሪካዎችን ተመልከቱ። አየር መንገዱን ተመልከቱ። የማዳበሪያ ፋብሪካ ተመልከቱ። አብዛኛውን ነገር ስትመለከቱ ወደ ደቡብ ነው እየሄደ ያለው። ኦሮሚያ ላይ ነው እየተሰበሰበ ያለው። ስለዚህ ሰሜኑ ላሊበላና አክሱምን ታቅፎ እንዲኖር እና ባለፈው ገሃ የለቀለቀውን የፋሲልን ግንብ ብቻ ተሸክመን እንድንኖር ተፈርዶብናል። ስለዚህ ይሄ እንዲሆን መፍቀድ አያስፈልግም። አብይና አስወግድ ከተባለ የሰሜን ትብብር በጣም ወሳኝ ነው። ዛሬ አፋባሃ ምኒልክስ ደሴም ሊደርሱ ይችላሉ፣ ኮምቦልቻም ሊመጡ ይችላሉ። ግን ነገ ደግሞ ተቀልብሶ ወደኋላ እንትን ሊሉ ይችላሉ ሎጂስቲካቸውን ይዘው። ምክንያቱም አገዛዙ በርካታ ጀት አለው፣ ድሮን አለው፣ ሜካናይዝድ ጦር አለው። ስለዚህ ዛሬ የሰበሰቡትን ሎጂስቲክ ይዘው ወደኋላ ሊያፈገፍጉ ይችላሉ። እንደ ሰሜን ቢመጡ ኑሮ ደግሞ አስቡት፣ እንደ ሰሜን ቢመጡ ኑሮ ሳምንት እኮ ላይ ፈጅ ይችላል። አብይ አህመድ ይሄኔ ራሻ ነው አይደለ? ራሻ ባለበት እንደ አሳድ እዛው ሊቀር ይችል ነበር። የሰሜኑ ትብብር ቢፈጠር ኑሮ። ስለዚህ ጀነራል ተፈራ እስካሁን ድረስ ከሰሜን ጋር ለመጣመር የሚያስችል አስገዳጅ ሁኔታ አላጋጠመንም። ትብብራችን የሚጠይቅ ሁኔታ አላጋጠመንም። ግን የአማራ ቁጥር አንድ ጠላት ብልጽግና በመሆኑ የተነሳ አስገዳጅ ሁኔታ ሲመጣ አብረን ለመስራት ዝግጁ ነን በማለት ተናግሯል። ሶስተኛው ርዕሳችን የብልጽግና ልሳን የሆኑ የሚዲያ ሰዎች እየነዙ ያለውን ፕሮፓጋንዳ ይመለከታል። እነ ኤርሚያስ ለገሰ፣ እነ ሲሳይ አጌና፣ ሌሎችም የብልጽግና ልሳን የሆኑ ሚዲያዎች እያንጸባረቁት ያለውን ሐሳብ ይመለከታል። ኤርሚያስ ለገሰ ትናንትና ስለ ወልዲያ ሲጽፉ የነበሩ ሚዲያዎችን የሶሻል ሚዲያ አካውንቶችን
ስክሪኑ ላይ እያሳየ ሲስቅባቸው ነው ያመሸው። ሲስቅባቸው እነ ፋሲል ያጋሩትን እነ ደረጃ ሀብተወልድ ያጋሩትን እያመጣ ወልዲያ ተባለ እያለ ሲያለምጥ ነበር። እንደወረደ ሲያነብ ነበር። ምን ሲል ነበር? እስኪ ሰምተነው እንመለስ። ወደ ከተማ የሚገቡ ከሆነ እስቲ ወልዲያ ገብተው እናያቸዋለን ማለት ነው። እነ ምሬ ወዳጆ የማንን ጦርነት ነው እየተዋጉ ያሉት? ከዚህ ጀርባ ያለው ቲፒኤልኤፍ ነው። ከዚህ ጀርባ ያለው ሻዕቢያ ነው። መረጃዎቹም ኦፕሬሽኖቹም ምኖቹም ግን ከመቀሌ ነው የሚመሩት። ምሬ ወዳጆ ትዕዛዝ የሚቀበለው ከመቀሌ ነው። እንደሰማችሁት እንግዲህ ፋኖ ወደ ወልዲያ ተቃርቧል መባሉ አስገርሞት የመጨረሻ ውሸቱ ነው ታይቶት ወልዲያ የሚታሰብ አይደለም እያለ ሲበሸከት ነበር። ይኸው ኤርሚያስ ለገሰ ዛሬ ወልዲያን ተቆጣጥረውልሃል። ወልዲያም ብቻ አይደለም አልፈው መርሳ፣ የደቡብ ወሎ ከተሞች ውስጥ ገብተውልሃል። ኤርሚያስ ለገሰ ግን የወልዲያውን ጉዳይ ለዛሬ በቀጠሮ እንደውም አሳድሮታል። ነገ እስኪ ወልዲያ የሚባል ከሆነ የምናየው ይሆናል በማለት በቀጠሮ አሳድሮት ነበር። ያፈረው እሱ ሆኗል። አፋባሃ ምኒልካውያኑ ዛሬ ወልዲያ ከተማ ገብተው እየፈነጩበት ነው። ወልዲያም ብቻ ሳይሆን የደቡብ ወሎ ከተሞችም ፋኖችን ለመቀበል እያሟሟቁ ናቸው። ሌላ ምንድነው ያለው ኤርሚያስ ለገሰ? ይሄ ጦርነት እየተመራ ያለው በወያኔ ነው ብሏል። ወያኔ ነው የሚመራው፣ ሻዕቢያና ቲፒኤልኤፍ ከጀርባ ሆነው የሚመሩት እነሱ ናቸው ማለት ተናግሯል። መረጃዎቹም ኦፕሬሽኖቹም ከመቀሌ በቀጥታ የሚተላለፉ ናቸው ብሏል። መረጃዎቹም ኦፕሬሽኖቹም ከመቀሌ በቀጥታ የሚተላለፉ ናቸው ብሏል። ምሬ ወዳጆ ተጠሪነቱ ለታደሰ ወረደ ነው በማለት ሲናገር ነበር እና ከአሁኑ ውጊያ ጀርባ ህወሓት የፕሮክሲ ዋር እያደረገ መሆኑን ሻዕቢያ ከጀርባ ያለ መሆኑን ሲነግረን ነበረ። በእኔ እምነት ይህ በአፋብኃ የተነደፈ ዘመቻ ነው። ከዚህ ጀርባ ማንም የለም። ወያኔ ቢኖር ሻዕቢያ ቢኖርማ እስካሁን ድረስ አልፈው ጣርማበር ደብረ ሲናን አልፈው ደብረ ብርሃን አልፈው ወደ 4 ኪሎ እየተንደረደሩ ነበር። የትግራይ ኃይሎች ቢኖሩ ኤርትራውያኖች ቢኖሩ ከዚህ ጀርባ እንዴ ማን ያቆማቸዋል? ማንም አያቆማቸውም። አለቃ ዶላር የሚከፍልህ አለቃ ራሽያ ዘው ጥገኝነት ጠይቆ ነበር፣ አሳይለም ጠይቆ ነበረ እና ይሄ ስም ለማጥፋት ሆን ተብሎ የሚደረግ ነው። ግን ቢደረግም ደግሞ የሚገርም አይደለም። ጀነራል ተፈራ እንደተናገረው ትብብር አይቀሬ ነው። አስገዳጅ ሁኔታ ሲኖር ትብብር አይቀሬ ጉዳይ ነው እንዳለው የሚያሳፍር ጉዳይ አይደለም። ድሮ ቀረ ኤርሚያስ፣ በድሮ በሬ እያረስክ ነው። የወያኔ ተላላኪ የእንትና ተላላኪ እያሉ ማልመጥ ድሮ ቀረ። የሻዕቢያ ተላላኪ በመሆን ደግሞ የሚታወቀው አንተ የተፈረምክለት አንተን የቀጠረ አንተን ዶላር የሚከፍልህ አብይ አህመድ ነው። የትናንት ቪዲዮዎችም መለስ ብለህ ሄደና ሰርች አድርግ። ኢሳያስ ብለህ ሰርች ስታደርግ አብይ ነው የሚመጣልህ። እነ ጄኔራል ብርሃኑ ጁላ፣ እነ ጄኔራል አበባው፣ እነ አብይ አህመድ፣ እነ ሽመልስ ናቸው የሚመጡልህ። ሰሞኑን ሆርን ሪቪው ላይ ሌንጮ ባቴ የጻፈውን አርቲክል አንብበው። በሶስቱም ጦርነት ላይ ኤርትራውያን የነበራቸውን ተሳትፎ ተርኮ ታገኘዋለህ። ስለዚህ በዚህ ማሸማቀቅ የሚቻል አይደለም። እኛን የሚያሳስበን አሁንም ድረስ የሚያሸማቅቀን ሰሜኑ በዚህ ደረጃ ታርጌት ተደርጎ እየተጠቃ ባለበት ሁኔታ አንድነቱ መፍጠን አለመቻሉ ነው። መተባበር አለመጀመሩ ነው እንጂ የድሮ አይነት መንፈስ መልሳለሁ ብለህ ከሆነ የሚሳካ አይደለም። ሌላ ሙሉውን ፕሮግራም ብትመለከቱት ለምሳሌ በወሎና በሸዋ መካከል የግርማይ ሽጥላ ግድያ መሰረት በማድረግ መቃቃር ለመፍጠር ጥረት ሲያደርግ ታውታላችሁ። እንዲህ አይነቱ ሁኔታ አልፈነዋል። አማራዎች አልፈውታል ኤርሚያስ። ስለዚህ በድሮ በሬ ማረስህን ተውና ይሄኔ ብትደራደር ጥሩ ነው። ስንት ተከፍሉኛላችሁ ብለህ ድርድር ብትጀምር ጥሩ ነው። እነ ጆተኒ መቼም አንተ በገንዘብ ነው የምትሰራው። አገር የሚባል ነገር አታውቅም። ወገን የሚባል ነገር አታውቅም። ትናንትና በአዲስ አበባ ልጅ እንትን ታምታታ ነበር አይተናሃል። የአዲስ አበባ ልጆችን እየጠቆምክ ስታሳስር ስታስጠነቅቅ አይተናሃል። ቪዲዮዎችንም ጭምር አምጥተን ስናቀርብ ነበር። አዲስ አበባ ባለቤት አልባ ከተማ ምናምን እያልክ ስትነግድባት እናልኖርክ ዛሬ ፊንፊኔ ብለህ ስትጠራት አይተናል። እና በተረፈ ግን ይህ አገዛዝ የተሸነፈ መሆኑ መታወቅ አለበት። ይህ አገዛዝ ፋኖ ኢቭን ጠንክሮ ባይመጣ እንኳን ሰሜኖች ባይተባበሩ እንኳን ከመውደቅ የሚመለስ አይደለም። ይሄን ለመመልከት ዛሬ ሰሜን ወሎ ላይ የሆነ ያለውን ተመልከት። አመራሩ ሲሸሽ፣ በአደን ሲሸሽ፣ የሰሜን ወሎ ህዝብ ሲረበሽ አታየውም። ሴቶች በእልልታ ወንዶች በሆታ
ፋኖን ሲቀበሉ ነው የምታየው። በዚህ ልክ የተጠላ በህዝብ የተተፋ አገዛዙናል። ህዝቡ አንድ ትንሽ እንኳን ቅሬታ ሊሰማ የሚችለው ባንክ ሄዶ ብር ማውጣት አለመቻሉ፣ ባንክ ሄዶ የራሱን ገንዘብ ማውጣት አለመቻሉ ካልሆነ በስተቀር ባዶ ነው ጥለው ሲወጡ በፈገግታ ነበር ሲመለከታቸው የነበረው። ይሄ ደግሞ ሰሜን ወሎ ላይ ብቻ የተፈጠረ ስሜት እንዳይመስልን። ይሄንን ስሜት ነገ አዲስ አበባ ላይ ታየዋለ፣ ናዝሬት፣ ደብረ ዘይት ላይ ታየዋለ፣ ሐዋሳ ላይ ታየዋለ፣ ሲዳማ፣ ወላይታ ታየዋለ፣ አርባ ምንጭ ላይ ታየዋለ፣ ኦሮሚያም ላይ ጭምር የተተፋ የተጠላ አገዛዝ መሆኑ እርግጥ ነው። ትናንትና አይታችኋል አይደለ? የሸኔ ታጣቂ ፍቻ አካባቢ ኦራሉን ሲያቃጥሉት መከላከያዎችን አንድ ኦራል ሙሉ መከላከያም ሲካርገው ኦራሉን ሲያቃጥሉት የሚያሳይ ፎቶ ተለቆ ነበር። ኦሮሚያም ላይ ተመሳሳይ አይነት ቻሌንጅ እያጋጠመው ይገኛል። አሁን ላይ ብልጽግናን እየደገፈ ያለው ማን ነው? እንደ ኤርሚያስ ለገሰ፣ እንደነ ሲሳይ አጌና፣ እንደነ አበበ ቶላ፣ እንደነ ናትናኤል መኮንን ያሉ ፈርሴ ቡላዎች ናቸው። እነዚህ ሰዎች አሁን ስለ አባይ ሲጽፉት ያላችሁ ስለ አባይ በጣም በእርግጠኝነት የምነግራችሁ ትናንትና አንድ ሰው እንደዛ አይነት ጥያቄ ጠይቆ ነበር። ረሳሁት፣ የጠየቀውን ማንነት ረሳሁት። ግን ምን ይላል መሰላችሁ? ብልጽግና ወደ ስልጣን ከማምጣቱ በፊት አቤ ቶኪቸው፣ ናትናኤል መኮንን፣ ሲሳይ አጌና ስለ አባይ ግድብ የጻፉበትን አንድ መልካም ፖስት ብታሳዩኝ አካውንቴን ድሊት አድርጌ እጠፋለሁ በማለት አንዱ ጠይቆ ነበር። ማን አምጥቶ ያሳየው? ምክንያቱም ያን ያስተላልፋቸው ከግንቦት 7 ጋር ነበረ። ከዛ ከግብፅ ወደ $500,000 ተቀብለው የአባይን ግድብ ለማሰናከል የሚሰሩ ነበሩ እና ትናንት አንዱ ጥያቄ ጠየቀ። አብይ መጥቶ ተከፋይ ከመሆናቸው በፊት እነዚህ ሰዎች ስለ አባይ ግድብ መልካምነት አንድ ፖስት መልካም ነገር የጻፉ ካለ ያንን ፖስት ብታመጡ እኔ አካውንቴን አጥፍቼ ለመጥፋት ዝግጁ ነኝ ብሎ ጠይቆ መልስ አልተገኘም። እና እነዚህ ሰዎች ብልጽግናን የሚደግፉን ለምንድን ነው? 75% ብር ዶላር ስለሚከፍላቸው ነው። 25% ደግሞ ብሔር ነው። ናትናኤል መኮንንም የሰላሌ ኦሮሞ ነው። ስለዚህ ብሔርን መሰረት በማድረግ የኛ አምባገነን ነው፣ የኛ ረመኔ ነው፣ የኛ ዘራፊ ነው፣ የኛ ጨፍጫፊ ነው በሚል አስተሳሰብ ነው ድጋፍ እያደረጉለት ያለው። ከዛ ውጭ ግን ህዝብ የጠላው አገዛዝ ነው። ይሄንን አገዛዝ ለማስወገድ ደግሞ ኤርሚያስ እንዳለው ሰሜኖች ቢተባበሩ ኢትዮጵያ ከስቃዋ ተገላግላ ነበር። ግን የብልጽግናው አገዛዝ የብልጽግና መከላከያ እንኳን ሰሜኖች ተባብረውበት ቀርቶ አፋባሃ ቁርጠኛ የሆነ ዘመቻ ጉጆ ሲመጣ መቋቋም አልቻለም። አሁን አፋባሃ መቋቋም የሚችል እግረኛ ለመኖሩ ተረጋግጧል። ነገ እንግዲህ አየር ኃይሉ የሚያመጣውን ለውጥ የምናየው ይሆናል። በእግረኛ ደረጃ ግን አፋባሃ መቋቋም የሚቻል ኃይል ብልጽግና እንደሌለው ተረጋግጧል። ወደ ቀጣዩ አጭር መረጃ ስንሸጋገር ኢሬቻን ይመለከታል። ኢሬቻን በተመለከተ ዛሬ ፋና መረጃ እያጋራ ይገኛል። ኢሬቻ ለሀገር መንሰራራት የሚል በነጭ ጥቁር ቀይ በዚህ በኦሮሚያ ባንዲራ ያሸበረቀ ፎቶ አጋርቶ ነበር። መልሶ አጥፍቶታል። ዛሬ በደመራው በመስቀል ዋዜማው ስለ ኢሬቻ እያወራለ ነው። ፋኖ ሳይመጣ በፊት እስከ ሳምንት አዲስ አበባ ይደርሳል የሚል መረጃ ደርሶታል መሰል። ፋኖ ሳይመጣ በፊት ኢሬቻን ላክበር ብሎ ነው መሰለኝ ዛሬ በደመራው ስለ ኢሬቻ እያወራ ይገኛል። እንዲህ አይነት ነገር በጣም አስገራሚ ነው። በደመራው ዕለት ላይ እንዲህ አይነት ብሽሽቅ የሚገጥም ይሄ ሊከሰት የቻለው በነገራችን ላይ ፋና ላይ፣ ዋልታ ላይ፣ ኢቲቪ ላይ በአመራርነት የተመደቡት በሰራተኝነትም የተቀጠሩት በበታችኝነት ስሜት የሚሰቃዩ ዘረኞች፣ እንኩቶች፣ በበታችነት ስሜት የሚሰቃዩ በራሳቸው ኮንፊደንስ የሌላቸው ሰዎች በመሆናቸው የተነሳ አመራር ተብለው የተቀጠሩት ራሱ ይሄንን ብሽሽቅ የሚለኩሱት እነሱ ናቸው። አንድ ባለሙያ በራሱ እንደዛ ላይ ያደርግ አይችልም። አመራሮቹ እዛ ላይ ስራ አስፈጻሚ ተብለው የተሾሙት ራሱ ህዝብ ጋር መበሻሸቅ ደስ የሚላቸው በመሆናቸው የተነሳ ዛሬ በደመራው ኢሬቻ ለሀገር ማንሰራራት የሚል ፖስት አጋርተዋል። ኢሬቻ ሃይማኖታዊ በዓል ነው። ከፍ ሲልም በአዳም ልኮ ነው አይደለም፣ በአዳም ልኮ ነው። ይህንን ደግሞ የራሱ የኦሮሞ ስኮላሮች የጻፉት ነው። ሃይማኖታዊ በዓል መሆኑ እርግጥ ነው። ይሁንና ኦርቶዶክስ ላይ ባላቸው ኦርቶዶክስ በምንፈጥርባቸው የበታችነት ስሜት የሚሰቃዩት ጉዶች ግን ዛሬ ኦርቶዶክሶችን ለማብሸቅ ፋና እንደዚህ አይነት ፖስት አጋርቶ ነበር። እኛም ተሳልቀን ፌስቡክ ላይ መልስ ሰጥተናል። ፋኖ ሳይመጣ በፊት ፋና ኢሬቻ ማክበር የፈለገ ይመስል
በደመራው ስለ ኢሬቻ እያወራን ነው ማለት ፖስት አጋርተን ነበረ። እንዲህ አይነት ነገር ሊከሰት የቻለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠባቂዎች አባቶች እነሱ ሳይቀሩ ኦርቶዶክስ ላይ እየዘመቱ በመሆናቸው የተነሳ እነሱ የደፈሯትን ሌላው ቢደፍር የሚገርም አይደለም። እና አባ ሕፃን ከሰሞኑ የተናገሩትን ሰምታችኋል። ስለ ማርያም ሲከለክሉ አይታችኋል። ስለ ማርያም ይዛችሁ እንዳትወጡ መስቀል አደባባይ ሲሉ አይታችኋል። ነገ ማህተብ አድርጋችሁ አትንቀሳቀሱ መባል ይጀምራል። ማህተብ አድርጋችሁ አትንቀሳቀሱ ይባላል። ቤተክርስቲያን ሄዳችሁ አትሰሙ ይሏችኋል። ኦርቶዶክስ ማለት እኮ ስለ ማርያም ስትመለከቱ ኦርቶዶክስን ስታስቡ ስለ ማርያም ነው አይደል ትዝ የሚላችሁ? ስለ ማርያም አርማዋ ናት። የኦርቶዶክስ አርማ ነች። የኦርቶዶክስ ሎጎ ነች እኮ ሎጎ ነች። እና እዛ ጋር ግን የተቀመጡ አባት ተብለው የተቀመጡ ተኩላዎች፣ የበግ ለምድ ለብሰው የተቀመጡ ተኩላዎች ስለ ማርያም ይዛችሁ አትውጡ ማለት ጀምረዋል። ስለዚህ እንደዚህ አይነት አባቶች በተፈጠሩበት በደመራው ዕለት ስለ ኢሬቻ የሚያወራ የአገዛዝ ሚዲያ ቢኖር የሚያስገርም አይደለም። ግን ሃይማኖትን መሰረት አድርጎ የሚሰነዘር ጥቃት ያጠነክር ካልሆነ በስተቀር የሚሰብር አይሆንም። ማንንም ሊሰብር አይችልም። ሰዎች በሃይማኖታቸው ሲጠቁ የበለጠ ሃይማኖተኛ የበለጠ ጽንፈኛ ሆነ ይከሰታሉ። ዛሬ የአማራ ብሔርተኝነትን የወለደው የአማራ ኤሊት ስብከት አይደለም። ብሔርተኝነቱን መፍጠር የሚፈልጉ ፖለቲከኞች ባደረጉት ስብከት አይደለም። የአማራ ብሔርተኝነትን የወለደው የአብይ አህመድ ጥቃት ነው። አብይ አህመድ በኦርቶዶክስ ላይ የሚፈጽመው ጥቃት ነው። ያ ጥቃት ዛሬ የአማራ ብሔርተኝነት ከመፍጠርም አልፎ ጠመንጃ አንግቦ እንዲታገለው አድርጎታል። በተመሳሳይ መልኩ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ዛሬ አጠፋታለሁ ብለህ ስታስብ ተቀጣጥላ ታገኛታለህ። በየአቅጣጫው እንደ ደመና ችቦ ተቀጣጥላ ታገኛታለህ። ያ የምታቀጣጥለው ነገር ደግሞ አንተን ሳያቃጥል አይጠፋም ማለት እወዳለሁ። በማስከተል አፋብኃ ምኒልክ ዕዝ በሶስቱ ቀኑ ዘመቻ ውስጥ በዋናነት ምን አሳካ በሚለው ጉዳይ ላይ አጭር ምልከታዬን ወደ እናንተ ሳደርስ እስካሁን ባለው ዘመቻ ምን አሳካ? አንደኛ ባለፉት ጊዜያት ሲያደርገው በነበረ እንቅስቃሴ እንደተዳከመ ብቻ ሳይሆን እንደሌለ ሲቆጥሩት የነበሩትን ከነሙሉ ግርማው መኖሩን አሳይቷል። ፋኖ እስካሁን ድረስ እንቅስቃሴው ተዳክሞ ስለነበር የለም። እንደውም አሁን ላይ ጽምዶም ሲባል ፋኖን እንደ ጽምዶም ሲጠሩት አልነበረም፣ በተናጠል ቀርቶ ማለት ነው። እና በጣም ንቀውት ነበረ። እና ባለፉት ጊዜያት ሲያደርገው ከነበረ እንቅስቃሴ ተነስተው እንደተዳከመ ብቻ ሳይሆን እንደከሰመ ሲቆጥሩት የነበሩትን ከነ ሙሉ ግርማው መቆየቱን አሳይቷል። በሙሉ ልብ ዘመቻ ካወጀ የሚያቆመው ምድራዊ ኃይል አለመኖሩን አስመስክሯል። በሙሉ ልቡ በሙሉ ዝግጅት ወደ ዘመቻ ከገባ እነ ሻለቃ ድርሳንን እና አርበኛ በለጠን እነ ኮሎኔል ሞገስን የሚያቆማቸው እንደሌለ እና አርበኛ ምሬ ወዳጆን እና አርበኛ አበበ ፈንታውን እና አርበኛ ሄኖክ እና አርበኛ ዮሴፍ አስማረን ሌሎችንም የሚያቆማቸው እንደሌለ ታውቋል። ምኒልክ ዕዝ ብቻውን ታግሎ ይህን ያህል ለውጥ ካመጣ አፋብኃ ደግሞ በቀጣይ በአንድ ሲሰባሰብ ምን አይነት ታምር ሊፈጥር እንደሚችል ማሳየት ችሏል። ሌላው ደግሞ በተወሰነ መልኩም ቢሆን ያጋጠመውን የሎጂስቲክ እጥረት መፍታት ችሏል። ተተኳሽ ብቻ ሳይሆን ተኳሹን አካትሞ መተኮሻውን መውሰድ ችሏል። በዲሽቃ፣ በብሬን፣ በስናይፐር፣ በሞርታር፣ በዙ 23 በክላሽ በተተኳሽ የተንበሻበሸበት ጊዜ ነው ወይ ጊዜ ለፋኖ ነው። እና ይሄ ደግሞ በገንዘብ ሲተመን ዲያስፖራ አመቱን ሙሉ ቢያዋጣ ሊሸፍነው የሚችል አይደለም። የምድር ብቻ ሳይሆን የሳይበር የበላይነቱን ወስዷል። የጦር ሜዳ ብቻ ሳይሆን የሶሻል ሚዲያ የበላይነቱን ተቆጣጥሯል። የፋኖን ብጥቅጣቂ ድል መዘገብ ያቆሙ ሚዲያዎች ፋኖ ለማለት ተገደዋል። ተወስቶበት የነበረውን የሚዲያ የበላይነት ሙሉ ለሙሉ ተረክቧል። ላለፉት 3 ቀናት ፌስቡክ ላይ ከግድቡ ወደ ወደቡ ሲሉ የነበሩ ደብዛቸው ጠፍቷል። ጌታዬ ወዴት እንደገቡ ራሱ ማወቃችንም ያ ዘፈን ቀርቶ ፋኖ የሚለው ዘፈን ተጀምሯልና የሚዲያ የበላይነቱንም ተቆጣጥሯል ማለት ይቻላል። እንኳን አፋብኃ ይቅርና በተናጠለም ምን ያህል ጉልበት እንዳለው ለሀገሬው ብቻ ሳይሆን ለቀጠናው አሳይቷል። እንደ አፋብኃ ይቅርና ቴዎድሮስ ዕዝ፣ በላይ ዘለቀ ዕዝ፣ አሳምነው ዕዝ፣ ምኒልካውያኑ አራቱ ተቀናጅተው ይቅርና
እንደ ምኒልክ ዕዝ ራሱ ምን ያህል ጉልበት እንዳለው ለሀገሬው ብቻ ሳይሆን ለቀጠናውም ጭምር አሳይቷል። በውጭና በሀገር ውስጥ ያሉ አማራዎችና ደጋፊዎችን ስሜታቸውን አድሷል። የገንዘብ እርዳታ ያደረጉ እንኳንም ለገስን እንዲሉ አስችሏል። በውጭና በሀገር ውስጥ ያሉ አማራዎች አሁን ላይ ስሜታቸው ተቀዛቅዞ ነበረ። ስለ ፋኖ ለመስማት አንዳንዶቹ እየነበራቸው ነበር። የእነሱን ስሜት ማነቃቃት ችሏል። ገንዘብ ሲለግሱ የነበሩ በከንቱ ገንዘባችንን አፈሰስ ሲሉ የነበሩ ለተገቢው ተግባር ገንዘባቸውን እንዳፈሰሱ አሳይቷቸዋል። በየትኛውም ጦርነት ላይ ትልቅ ሚና እንዳለው የሚታመነው እግረኛ ሰራዊት በሞራልም በአቅምም ምን ያህል እንደተዳከመ ለብልጽግናዎችም ጭምር ማሳየት ችሏል። በየትኛውም ጦርነት ላይ ጨዋታውን የሚቀይረው አየር ኃይል አይደለም። አየር ኃይል ተበታትነ ከሄድክ ምንም ሊያደርግህ አይችልም። ድሮን ተበታትነ ከሄድክ ምንም ሊያደርግህ አይችልም። ጨዋታውን የሚቀይረው ሁል ጊዜ ሜካናይዝድ እና እግረኛ ነው። ስለዚህ ስለ ሰው ኃይል ስናወራ፣ ስለ እግረኛ ስናወራ የአብይ አህመድ ሰራዊት ምን ያህል እንደተዳከመ በሞራልም በአቅምም ምን ያህል እንደተዳከመ ለብልጽግናዎች ጭምር አሳይቷቸዋል። ሌላ የፋኖን ትግል የተቀላቀሉ የትግል ፍሬያቸውን እንዲበሉ ያልተቀላቀሉ ደግሞ እንዲቀላቀሉ የሚያደርግ ጀብዱ ፈጽሟል። በእርግጠኝነት አሁን ራሱ እኔ በሶሻል ሚዲያ እየመጣ የሚጠይቀኝ ልነግራችሁ አልችልም። ፋኖን መቀላቀል እንፈልጋለን። ቁሞ ነበር እንደዚህ አይነት ጥያቄ ማለት ነው። ወጣቱ አሁን ፋኖን ለመቀላቀል የሚጎርፍበትን ሁኔታ ፋኖን የተቀላቀለው ደግሞ የተቀላቀለበትን ዓላማ ማሳካት የሚችልበትን ሁኔታ ዘርግቷል። እሱም ማሳየት ችሏል። ሌላ የታችኛው የብአዴን አመራር የብአዴንና የኦህዴድ ነገር የአህያ ባል መሆኑን ተረድቶ ከፋኖ ጎን እንዲሰለፍ አድርጓል። የታችኛው የብአዴን አመራር የብአዴንና የኦህዴድ ነገር የአህያ ባል መሆኑን ተረድተው ከፋኖ ጎን እንዲሰለፉ አድርጓል። ዛሬ ወልዲያ ፖሊስ ጣቢያ አካባቢ ሚኒሾች እጃቸውን ወደ ላይ አድርገው ፋኖን ሲጠብቁ ነበር። አሰላለፋቸውን ከአፋባሃ ጋር ለማድረግ ተገደዋል። የታችኛው አመራር ወረዳ ላይ ያለው ቀበሌ ላይ ያለው አመራር ከዚህ በኋላ ከፋኖ ጋር እንደሚሰለፍ አይጠራጥርም። በተለይ ደግሞ ሰሜን ወሎ አካባቢ ማለት ነው። አይቶታል። መከላከያው ምንም አቅም እንደሌለው ገብቶታል። የፋኖችን ጥንካሬ አይቷል። ስለዚህ ቀጣይ የታችኛውን የብአዴን አመራር ከስራቸው የሚያሰልፉበትን ምቹ ሁኔታ ፈጥረዋል። ከነሱ የሚጠበቀው ከወታደራዊ ጎን ጎን ፖለቲካዊ ስራ እየሰሩ መጓዝ ነው። ጎን በጎን የተቆጣጠሯቸው አካባቢዎች ላይ ፖለቲካዊ ስራ መስራት ያስፈልጋል። መደላደል መፍጠር ያስፈልጋል። እንግዲህ በጦርነት ላይ በተለይ ደግሞ ደፈጣ ውጊያ ላይ አንድ ወደፊት ወደኋላ መመላለስ ያለ ነው። መግፋት መገፋት ያለ ነው። ዛሬ የተረከቡትን ከተማ ነገ ማስረከብ ሊኖር ይችላል። ግን ፖለቲካዊ ስራ ሰርቶ መውጣት ደግሞ ትልቅ ነገር ነው። ሌላ የድል ዜናውን በቪዲዮና በፎቶ በማስጠገብ ለመላ ኢትዮጵያውያን ማድረስ ችሏል። ይህ በጣም የሚገርመው ነገር ብዙ ጊዜ ማለት ነው አፋባሃ ምኒልክ ዕዝ ከሌሎች ለየት የሚያደርጋቸው ምንድነው? የሆነ ዘመቻ ካካሄዱ ከዛ ዘመቻ የሰበሰቡትን ፍሬ በቪዲዮ በፎቶ አስጠግፈው ማቅረባቸው ታማኝነታቸውን አግዝፎታል እና በቪዲዮ እና በፎቶ ተደግፈው የወጡ መረጃዎችን ደግሞ ሌሎች ሚዲያዎችም ሊዘሏቸው ሊያልፋቸው አልቻሉም። እንኳን የነሱ ደጋፊ ይሁንና ሌሎቹም ቢሆን ያንን ዜና ለመስራት ተገደዋል፣ ለመቀባበል ተገደዋል። ስለዚህ የድል ዜናውን በቪዲዮ እና በፎቶ በማስጠገፍ ለመላ ኢትዮጵያውያን ማድረስ ችሏል። ምንም አይነት ጥርጣሬ እንዳይፈጠር መርሳ ሲገባ መርሳ ፎቶውን ያሳያቸዋል ማለት ነው። እና ሲሳይ ሳቴ ነው መርሳ ባንክ ፊት ተሰልፈው ታዋቸዋላችሁ። የትኛውንም ከተማ ሲቆጣጠሩ፣ ሙጃን ሲቆጣጠሩ፣ ትልልቅ ከተሞችን ወልዲያ በተመሳሳይ መልኩ በፎቶ አስጠግፈው ነው። ብርኮኛውንም በዛ መልኩ ሲያሳዩ ስለነበር ምንም ጥርጣሬ የሚፈጥር አልሆነም። ሌላ በድክመት የታዘብኩት ምንድነው የውጭ ሚዲያዎች ሽፋን አናሳ መሆን። በተለይ ደግሞ ይሄ ፋኖ ችግር ሳይሆን የዲያስፖራው ችግር። እንደዚህ አይነት ትልልቅ ጀብዱ እየተፈጸመ ግን የውጭ ሚዲያዎች ሲዘግቡት አላየንም። ይህንን ላይ ስራ መስራት ያስፈልጋል። በቀጣይ ከአፋባሃ ምን ይጠበቃል በሚለው ጉዳይ ላይ ምኒልክ ዕዝ ላይ ያነጣጠረውን ያገዛዙን ያጸፋ ዘመቻ ትኩረቱንና ኢላማውን መበታተን ካልተቻለ መጪው ጊዜ ሊከብድ ይችላል። አሁን አገዛዙ ምኒልክ ዕዝ ባደረሰበት ጉዳት ቆስሏል። ከግድብ ወደ ወደብ እያለ ሲያናፋን አልነበረ። መከላከያው ሲንጋጋ ታይቶበት ተሸማቋል። ስለዚህ በመግቢያ ላይ እናነበብኩላችሁ መረጃ በቀጣይ የደጋፊያቸውን ሞራል የሚክስ አማራውን የሚያስለቅስ ጥቃት ለመሰንዘር መንቀሳቀሳቸው አይቀርም። ይሳካላችኋል ብዬ አላስብም። ግን እቅዳቸው የፋኖ መሪዎችንም ጭምር የሚጎዳ የአማራውን ስሜት የሚያንኮታኩት
እርምጃ እንወስዳለን ነው። ስለዚህ ያ እንዳይከሰት ብልጽግና ያለ የሌለ ኃይሉን ምኒልክ ላይ እዝ ላይ አዝምቶ ጉዳት እንዳያደርስ ሌሎች ፋኖች ሌሎች እዞች የለም እኮ የለም እና ይህን የመበታተን ስራ የሚያስፈልግ ነው። ሌላው ምስራቅ አማራ ቀጠና ምኒልክ እዝን የሚመሩ አመራሮች ብልጽግና የደረሰበትን ጉዳት ኃይለኛ ጉዳት ማለት ነው በሎጂስቲክ በሰራዊት በፕሮፓጋንዳ በፖለቲካ ሁሉ የደረሰበትን ጉዳት የሚያካክስ ዘመቻ እንደሚያውጅ ተረድተው ሁሉንም አይነት ጥንቃቄ ማድረግ ያስፈልጋቸዋል። ባለኝ መረጃ መሰረት ብልጽግና አየር ኃይሉን ለመጠቀም ለማደናገርም ቢሆን ማለት ነው ያው እንዳልነው አገዛዙ አሁን ላይ ጀት መጠቀም ቢጀምርም ጀቶችን በከተሞች ሰማይ ላይ በማስፏለል ህዝብን ለማስደንገጥ ለማስበርገግ ጥረት እያደረገ ቢሆንም ያለ እግረኛው ግን የሚያሸንፈው ጦርነት ይኖራል ተብሎ አይታሰብም። በእግረኛ ብልጫ ተወስዶበታል። በተረፈ እንግዲህ አፋብኃ ከጎንደርም ከተለያዩ አካባቢዎችም አሁን ዘግይቶ በደረሰ መረጃ መሰረት ወደ ዘመቻ መግባታቸውን የሚገልጹ ነገሮች እየወጡ ስለሆነ የብልጽግና ጀንበር መጨለሟ አይቀርም እላለሁ። ዘመቻቸው ሰፋ ያለ ነው እና ያንንም ዘመቻ እስካሁን ድረስ ያለምንም መሰናክል እያሳኩ ይገኛሉ። የብልጽግና መከላከያ ፈርሶ ወደ አፋር ሸሽቷል። ስለዚህ አፋር ላይ ተደራጅቶ ምናምን እንደገና የመመለስ ሁኔታ ካልሆነ በስተቀር ለአሁኑ ፋኖን ሊገታ የሚችል ሰራዊት የለውም ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ጠለስ ሚዲያን ሰብስክራይብ አድርጉ። ዝግጅታችንን ሸር እያደረጋችሁ አጋሩ በማለት የጠለስ ሚዲያ ሜምበርም ሰብስክራይበርም እንድትሆኑ ብሉም ስቲከሮችን እንድታበረክቱ ጠይቀን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።